እንደዚህ ምን ያደረገ ነው? ምን ጀመረ? ታዋቂው ቲክቶከር አዶናይ ሰሞኑን በማህበራዊ ሚዲያዎች በተለይ በቲክቶክ ኮሜንት ላይ ሰለቸን የሚሉ ተደጋጋሚ መልእክቶች ይደርሱታል። እሱን አስመልክቶ ሀሳቡን እየሰነዘረ ይገኛል። በጣም አነጋጋሪ የሆነ ጉዳይ ነው። ኢትዮጵያ ውስጥ የኛ ማህበረሰብ ስትሰራ ስትለወጥ በጣም አይኑ ደም ይለብሳል። የሰዎችን አስተያየት የምትሰማ ከሆነ ከስራ ከቢዝነስ ከማህበራዊ ሚዲያ ስራ በጣም ትደናቀፋለህ። ይሄ እጅግ የወረደ ባህላችን ነው። ስለዚህ የሰውን ሀሳብና አስተያየት መስማት ወደኋላ መቅረት ነው በሚል እጅግ በስሜት ሀሳቡን ይገልጻል። ዛሬ ይህንን የተመለከተ ጉዳይ ነው የምናነሳው። ጭላሎ ቲዩብ ነው። ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። እዚህ አዶናይ በጣም እጅግ ስሜታዊ ሆኖ ይህንን ሀሳብ የገለጸበትን ትንሽ ላስደምጣችሁና እንመለሳለን። ኢትዮጵያ ውስጥ ሰው አስደሳች ከሆንክ አያልፍልህም። ቢዝነስ አይሳካ፣ ሶሻል ሚዲያ አይለወጥ፣ አንተ አትቀየር። እድሜ ልካችን እዛው ለዛው ጎረቤት ለጎረቤት እንግዲህ ይህንን ተከትሎ በርካታ ሰዎች እንግዲህ የሚወዱት በማህበራዊ ሚዲያ ላይ በሚሰራቸው በጎ ስራዎች የሚያደንቁት አዶናይን የሰዎች ሀሳብ ወደኋላ የማይጎትትህ እንደሆነ እናውቃለን። ኢትዮጵያውያን የሚሰራን የሚለወጥን የሚፍጨረጨርን ከማበረታታት ይልቅ ማደናቀፍ፣ ስም መስጠት፣ ወደኋላ መጎተት የበርካቶች ልምምድና ባህል ነው። ስለዚህ ወደኋላ መመለስ የለብህም። አንተ ጠንካራ ሰው ነህ። የኢትዮጵያውያን ባህል እና ባህሪ ያውቃል ብለው ሀሳብ እየሰጡ አሉ። እሱም በማህበራዊ ሚዲያ እየተዘዋወረ ነው። እስኪ አንድ ማህበራዊ ሚዲያ ላይ ያገኘዋት በዚህ ጉዳይ ላይ አዶናይ ስለገጠመው ነገር የገለጸችውን ነገር ላስደምጣችሁ። ወንድሜ አንተ በጣም ብዙ ነገር ገብቷል። ስለ አበሻ ስለ አገራችን ስነ ልቦና በጣም ገብቷል። ግን አንድ ነገር ማለት ፈልጋለሁ። በቀደም ከትናንትና ወዲያ አንድ ቪዲዮ ሰርቼ ነበር ስለ አንተ ስለ ኮመንቶቹ ማለት ነውና ሪሊ ኮመንት የሚሰጡ ሰዎች ልብ ብለህ ብታያቸው ሰለቸህን ምናምን የሚሉ ሰዎች ፕሮፋይል እንኳን የላቸውም፣ ማንነት የላቸውም። እነዚህ በጅምላ የሆኑ ሁሉ ሰፈር የሚጮሁ ናቸው። ሰው እኔ አንተን ለመምከር አይደለም፣ ግን አንድ ነገር ልል እፈልጋለሁ። ንስር ከፍ ብሎ ነው የሚበረው። አንተ እንደ ንስር የምትበር ልጅ ነህ። ስለ ጫጩቶች የሚጭሩት ዞር ብሎ ማየትም ተገቢ አይመስለኝም። ስለ አታይም አንተ ሰው ምንም ቢሉ ምንም ኪፕ ጎይንግ የውሻ ጩኸት መኪና ያስቆምም ሲል ሰማው ልበል። እንግዲህ የአመቱ የቲክቶክ አዋርድ አሸናፊ በተለያዩ ማህበራዊ ጉዳዮች ላይ የሚታወቀው አዶናይ በቅርቡ ደግሞ አሜሪካ ላይ ሄዶ የሰራቸው ስራዎች፣ ያነቃቂ ንግግሮቹ፣ መልእክቶቹ በበርካታ አድናቂዎቹ ዘንድ የሚወደድ ነው። በዛው ልክ ደግሞ የእሱን ሀሳብ የሚጠሉ በተለይ ማህበራዊ ሚዲያ ላይ በተደጋጋሚ መምጣቱን የሚቃወሙ ሰዎች አሉ። አዶናይም ይህንን ዘመቻ እስኪመስል ድረስ ሰለቸን የሚሉ መልእክቶች ሲያስተላልፉበት ነበር። እንግዲህ ኢትዮጵያውያን ባህሪያችን ነው የሚሰራ የሚለወጥ። ስለዚህ መስማት የለብንም። ዝም ብለህ ስራ መስራት ነው ያለብህ። ዓለም አቀፍ ያልሆንበትም አንዱ ምክንያት እርስ በርስ ከመደጋገፍ እና ኢንተርናሽናል ከመሆን ይልቅ መጠላለፍ ነው። ይህንን በህይወቴ በእኔም ስራ አይቻለው። ይሄ እኔን ወደኋላ ያስቀረኝም ይላል። ሌላው ደግሞ በዚህ ጉዳይ ላይ የሚደግፉት የሚወዱ በርካታ ሰዎች አሉ። እነዚህ የሚጠልፉ ሀሳብ የሚሰነዝሩ ሰዎችን መስማት የለብም፣ በርታ ግፋበት ብለው ሀሳብ የሰጠዋሉ። እሱንም ሀሳብ እስቲ በተከታይ ላስመልክታችሁና እንመለሳለን። በቃ እየሰራ መሆኑ እየበለጥክ መሆኑ እየሄድክ የራቅክ መሆኑን ማወቅማ አለብህ። በዚህ ነው እና ደዌ ህዝባችንን እንትን ያለበት ወይ ሶፋኒ ተመችቶኛል እሱ ፓርት። ሀበሻ ምቀኛ ኪፕ ጎይንግ በመሄድ ብቻ ነው የምታሳየው እንዲህ አይነቱ ምቀኛ። ይሄ ልንገር ማጆሪቲው ግን ይሄ መልካም ስራህን የሚያደንቀው እኔን ጨምሮ ነፍነን። ስለዚህ አንተ ኪፕ ጎይንግ ላይደርሱብህ ይምቀኛ ነው። እንግዲህ የዛሬው አዶናይ ሰለቸን በሚለው ሀሳብ ላይ ያተኮረ መሰናዶን ያቀረብንላችሁ። ኮሜንት ላይ አስተያየት ሀሳብ ካላችሁ አስፍሩልን። ጭላሎ ቲዩብ ነው። ቤተሰብ ለመሆን ሰብስክራይብ አድርጉና ቤተሰብ ሁኑ። ለነበረን ጊዜ እናመሰግናለን።